በድጋሚ አክብሮ ያው የትግል ቦታ መሄድም ስለነበረበት በሚቶም ቢሆን እንደገና እዚህ ቆይቶ ለኛ ለአድማጮችና ለጣቢያው ክብር በድጋሚ ስለመጣ ግን ወድራያ እናመሰግናለን። እንኳን በደህና መጣላል። እንኳን ደህና ቆየኝ ስራፌል። መልካም አመሰግናለሁ። መልካም ጥሩ። ስለዚህ በሳምንት የተነሱ ነጥቦችን እናነሳለህና ዛሬ ደግሞ አዳዲስ ጥያቄዎችና አድማጮችንም እናስተናግዳለን። ባለፈው ሳምንት እድሉን ያላገኙ ቅድሚያ ሰጣለሁ። ከዛ በኋላ ደግሞ ተጨማሪ ጥያቄዎችን መጠየቅ የሚፈልጉ ባለፈው ሳምንት ላይ ከተነሳው ላይ ማንሳት ይችላሉ። አድማጮቻችን የመናኸሪያ ምልከታ ፕሮግራማችን በቀጥታ ከመናኸሪያ ሬዲዮ 99.1 መደመጡን ቀጥሏል። በቀጥታ በ99.1 የአየር ሞገድ በመላው አዲስ አበባና ዙሪያው ያሉ አካባቢዎች ሌሎችም ቦታዎች ላይ በአንቴና መስማት ትችላላችሁ። ከዛ ባሻገር በቲክቶክ፣ ዩቲዩብ እና ሌሎች የዲጂታል ፕላትፎርም አማራጮቻችን ፕሮግራማችንን ማድመጥ መከታተል ትችላላችሁ። የመጀመሪያው ደውያ የነበሩት እንግዲህ ተስፋዬ ዳዊት የተባሉ ነበሩ ከሀያት ወደ 4 ነጥቦችን አንስተዋል። እነዚህን 4 ነጥቦች እርሶ ይመልሱና ወደ ተከታዩ አድማጭ ሄዳለሁ። የመጀመሪያው የተለይ ዳዊት ያነሱት ነጥብ ነፍጥ አንግቦ ሰላም ማምጣት ይቻላል ወይ? ነፍጥ አንግቦ ሰላም ማምጣት ይቻላል ወይ? ሁለተኛው በሰላም ማምጣት አይቻልም ወይ? ሰላሙ ማለት ነው። በሰላም ማምጣት አይቻልም ወይ? ሁለተኛው። 3 ከጀርባ የሚረዳቸው አካል አለ ወይ? 4 የፌዴራል መንግስት ቁርጠኝነት በዚህ ጉዳይ ላይ ወይም ከእናንተ ጋር የሚያገናኘው ነገር አለ የሚል ነው። ይህንን ቡድን ይደግፋል አይደግፍም፣ ያውቀዋል አያውቀውም በሚል አይነት ነገር የተጠየቀ ይመስለኛል። እነዚህን ነጥቦች ይመልሱ። አዎ አመሰግናለሁ። አድማጫችን የጠየቁት ጥያቄ አቶ ዳዊት ነፍጥ አንግቦ ሰላም ይመጣል ወይ? ወይ ሰላም በነፍጥ ነው የሚመጣው? ሰላም የነፍጥ ውጤት ነው። የእንትን ምንድነው ያለው? እንደ አቤት እኮ ነው። እንደ አቤት ነው። አቤት ማን ነው? ሰላም የአቤት ውጤት ይመስለኛል። ከዛ በኋላ ያለው አጠቃቀም ነው የሚቸግረን ያለው እኛ እንጂ እሳቸው ልክ ናቸው። ግን ይህንን የያዝነው ጠመንጃ ለሰላማዊ ወይም ለምን አይደለም። ሰላም ለማይፈልግ ካለ ጦርነት ካለ ነገር የማይኖር አካል ስላለ ለሱ ነው። በሀገራችን መኖር እንፈልጋለን። በሀገራችን መኖር ስላልፈለግን ለዚህ አካል ነው ያዝነው። እዛ አካል አሸንፈህ ነው ሰላም የሚመጣው እንጂ ሰላም ዝም ብለህ አይመጣም። ለብቻዬ የሚል አካል ካለ ለጋራ ካልሆነ ሰላም ሊመጣ አይችልም። ለዛ ነው ሰላም ያሉት እሳቸው። ባይዘወይ ጥሩ ጥያቄ ነው። ግን በኢትዮጵያ በአፉ ሰላም ይላል ሰው ሰላም ይፈልጋል። ለሰላም የሚተጋና ለሰላም የሚሰራ አላየሁም። በአፋችን ነው ሰላም የምንለው። እንደ ምንድን ነው እንደ መና አይመጣም ሰላም። ሰላም አንተ ነው የምታመጣውና ለዛ ነው የያዝነው ልላቸው ፈልጋለሁ። እንዳልኳቸው እንደ ከዚህ በፊት ባለፈው ሳምንት የተናገርኩ ነገር አለ። እኛ ሰላም ነው የምንፈልገው። የእናትህ ልጅ ወንድምህ እየቀጠቀጠህ ዝም ትላለህ እንዴ አንተ? አትልም። ስለዚህ ለመታን የመጣ ኃይል እንመታዋለን። ከዛ እኮ ነው ሰላም ይመጣ እንጂ እሳቸው የሚሉት እምቢ ስላለ ነው እንጂ በሁሉ ተመክረዋል። ባለፈው መልሼዋለሁ። ይሄም ጥያቄ መሰለኝ ኢንተርናሽናል ኮሚኒቲ ያለው በፕሪቶሪያል በሁሉም ሰላም እየተባለ ነው ያለውና ሰላም በተግባር እንዲሆን እንፈልጋለን። ለዚህ ነው እንደዚህ ያደረግነው እንፈልጋለን። ሁለተኛ ጥያቄያቸው ምንድነው? ምን ነበር? በሰላም ማምጣት ሰላምን አይቻልም ወይ? ሰላም ከማን ጋር? ያው ይመስለኛል ያው ነው ጥያቄው። እሱ ራሱ ሆኖ ያው ግን በሰላም መምጣት ያው ድርድር ይመስለኛል። ሰላም በጠረጴዛ ዙሪያ መወያየት 50 አመት ነበር ይሄ ጉጅል ይሄ ማን ቡድን 50 አመት ነው። የትግራይ ህዝብ እንደ ሁሌ እንደምገልጸው የትግራይ ህዝብ ጫካ አድርጎ እሱ እዛ ሸፍቶ ነው ያለው። በኢኮኖሚ ፖለቲካ እኮ ያለውም ግን በቃ አስገድዶ በመግዛት እንደዛ አይነት ታሪክ ታይተዋል። ምንም የትም አይቻላቅም ነው። ስለዚህ ሰላም አይፈልግም።
ሰላም ከመጣስ ይንቀጠቀጣል። ምክንያቱ ተግባሩ ስለሚያቀው። ስለዚህ በሰላም ከማን ጋር ተጠያቂነት ከሌለ ያጠፋ ሁሉ እያጠፋ ተጠያቂነት ከሌለ ተጠያቂነት ስለሌለ ወንጀለኛ ስለሆነ ሰላምን አይፈልገውም። በመደናገር ሊኖር ነው የሚፈልገው። ስለዚህ ሰላም ቢስላለን የወጣ ነው እንጂ ሰላም እኮ መጥቶ ከዛ በኋላ ስልጣን ለትግራይ ህዝብ እንዲሆን ተጠይቀዋል እኮ። የትግራይ ህዝብ የተሰቃየ እኮ 60 ቀን እኮ ተሰብስበዋል ታውቃለህ። ስለዚህ የ60 ቀን ምን ሆነ ውጤቱ? ዜሮ ነው። ስለዚህ እነ ገለ አጥፍታችኋልና ወደዚህ ከስልጣን ወረዱ። ስልጣኑ ለወጣት ይሁን፣ ስልጣኑ ለዚህ ትውልድ ይሁን፣ ይረከብ፣ አንሰጥም ነው። ስለዚህ ከማን ጋር ነው ሰላም ቁጭ የምትለው? ቁጭ ብለህ ሰላም በሰላም የሚመጣው ነገር ስለሌለ ነው እንጂ አማራጭ ነው እንጂ ህይወት ልትከፍል ትወጣለህ እንዴ? አይወጣም። ስለዚህ ኃይሌ ሰላም ስለማይፈልግ ነው ልላቸው ፈልጋለሁ። ሶስተኛ ጥያቄያቸው ከጀርባ የሚረዳቸው አካል አለ ወይ? ከጀርባ ማለት የሚያስታጥቅ የፋይናንስ፣ ምክንያቱም ጫካ መቼም ሲገባ እጅና እግር አይደለም። ከጀርባችን ያለው ህዝባችን ነው። ስለዚህ ከትግሉ ጀርባ ህዝቡ ነው። አዎ ሊያግዙን ከፈልጉን ያግዙ ይችላሉ። አትዳው እውነቴን ነው። ስለዚህ ከጀርባችን ያለው የራሳችን ህዝብ ነው። እኛ የህዝብ ነን። ከጀርባችን ማንም አካል የለም። ድንገት የውጭ ኃይሎችም የውስጥ ኃይሎችም ካገዟችሁ እኛ የውጭ ኃይል ኢንተርቬንሽን የሚባል ነገር አናስገባም። የውጭ ኃይል ገባ ማለት there is something behind በህዝባችን ላይ ሌላ ነገር ማለት ነው። የውጭ ኃይል የሚባል ከኛ ጋር የለም። አየህ፣ ስለዚህ ምን ፈልገው ነው የውጭ ኃይል ከኛ ጋር የሚመጣ? ኢትዮጵያውያን ከቻሉ ያግዙናል። ከጎናችን እንዲቆሙ ጥሪ አቀርባለሁ። እሳቸው ራሳቸውን ከጎናችን እንዲሆኑ እንፈልጋለን። እንደ ኢትዮጵያ ሰላም ሆነ እንዲኖር እንደ ሀገር ተከብረን ከታሪካችን ከህዝባችን ክብር የሚመጥን ሆነ እንድንሄድ ከጎናችን እንዲቆም እንፈልጋለን። ከጀርባ የውጭ ኃይል የሚባል ግን እንደሌለ ላረጋግጥላቸው ፈልጋለሁ። የኛ ከጀርባም ከፊትም ያለው ህዝባችን ብቻ ነው እስከነ ጭንቀቱ ማለት ነው። ስለዚህ እባካችሁ ምን እያረጋችሁ ነው የሚለው እና እሱ ነው ጀርባችን ማለት ነው። ሌላው የፌደራል መንግስት ያሉት ነገር አለ። እኛ የፌደራል መንግስት ያየ ነው እየተቀጠቀጥን ነው በትግራይ ውስጥ ወጣቱ ያ ሁሉ የታገለ ታሪክ የሰራ ታጋይም ሁሉ እየተቀጠቀጠ እየታፈነ ምናምን ያለው አየው። ስለዚህ ምንድነው የት ነው ሄድነው? እኛ ከትግራይ አጠገባችን ወዳለው ቦታ ነው ሄድነው። እሱ ደግሞ አፋር ነው፣ በዚህም በዛ ነው፣ በሌላ በየአቅጣጫው ያለው ይሄድ ነው። ኢትዮጵያ ነው፣ እኛም ኢትዮጵያውያን ነን። ይሄ ጉጅል ይሄ ማን ነው? ይሄ ቡድን ደግሞ ለትግራይ ህዝብ ብቻ ሳይሆን ኢትዮጵያን በጥብጧል። አየህ፣ ለትግራይ ህዝብ አይወክልም። ለትግራይ ህዝብ ወክለዋል የሚባለው እንዴት አይነት ነው? ምን አይነት እውቅና ሲኖረው ነው? ስለዚህ ለኢትዮጵያ ህዝብም ለትግራይ ህዝብም እያሸበረ ያለው አካል እሱ ብቻም ሳይሆን ሌሎቹም እዛ ዙሪያ ምንጃበቡና የሚያስቸግሩን አካሎች አሉ። ለዛ ብለን ወጣን እና ከሀገራችሁ ውጣ አይለንም። እንግዲህ ፌደራል መንግስት አየህ፣ ፌደራል መንግስትም እኮ ጅብ የማይበላው ነገር ነው ያገኘው። በዛ ውስጥ አገር ነው፣ ክልል ነን፣ ኢትዮጵያውያን ነን። ከኢትዮጵያ የምናገኘው ማግኘት አለብን። ከወንድሞቻችን አብረን መኖር አለብን። በፍቅር በሰላም መኖር አለብን። የታሪክ ቦታ ነው ትግራይ። እነዚህ ሁሉ አክሱም ጽዮን እንኳን የሚጎበኝ ሰው የለም። አየህ፣ ለምን? በእነዚህ ሰበብ ማለት በእነዚህ ሰዎች። ስለዚህ የፌደራል መንግስት እኛ ጋር ወላ አንዳች ነገር የለም። እኛ አግዙን እያልን ነው። ቢያግዙን ደስ ይለናል። እውነቴን ነው የምልህ። ፌደራል መንግስትም ቢያግዘን። ምክንያቱ የቤትህ ገበና ወይም የቤትህ ችግር ማን ነው የሚጠርገው? አንተ ራስህ ነህ። ከቤተሰብ ሆነ ከባለቤትህ ከልጆች ከምን ተመካክረን ነው የምትፈታው አይደል? እኛም እንደዛ ነው ያሰብነው።
እንጂ ፌደራል መንግስት ከኛ ጋር ምንም ነገር የለውም። እኛ ጋር የለም። እንደ ኢትዮጵያውያን በኢትዮጵያ መሬት ነው ያለነው። ስለዚህ ኢትዮጵያ ማን ነው ፌደራል መንግስት በእኛ በኩል እንትን የለውም። ጣልቃ ባይገባን ቢያግዘን ግን ጣልቃ ሳይገባ እኛ ጋር ጣልቃ ሳይገባ የሚያስፈልግ ነገሮች ቢያግዘን ግን ደስተኞች ነን። ክልሎችም በሙሉ የክልል መንግስቶችም ቢያግዙን ደስተኞች ነን። ትልቅ አክብሮትም አለን። ለእንደዛ አይነቱ ሽፍታ ካገዙን በተለያየ መልኩ ቢያግዙን እኛ ደስተኞች ነን። እስካሁን ግን እኛ ጋር ምንም ነገር የለም። ይሄን ማለት የምፈልገው ለአቶ ዳዊት። መልካም ያቶ ዳዊት፣ ያው ጥያቄዎች እነዚህ ናቸው። በመሃል ደግሞ የኔንም ስለማነሳ ነው እኔም እድል ያስፈልገኛል። ቀደም ባለው ውይይታችን ወይም የዛሬ ሳምንት አንዱ ካነሳ ነው ጉዳይ ለምሳሌ ቲፒኤፍ የተነሳበት አላማ ያው ህዝቡ ጋር እየደረሰ ያለው በደል ብሎም የፕሪቶሪያው ስምምነት መጣስ ሌሎች ጉዳዮችም አንስቶ ከቡድኑ ተለይቶ ነፍጥ አንግቦ ጫካ ገብቶ በቃ ታገላለሁ ከዛም ታግዬ ደግሞ የትግራይ ህዝብን ነጻ አውጥቼ የጊዜያዊ አስተዳደር ተቋቁሞ ምርጫ ተካሂዶ ከዛ በኋላ የሚሆነውን ደግሞ ወደፊት እናያለን የሚል አላማ ኖሮት ወደ ጫካ መገባቱን ነግረውናል። የቲዲኤፍስ አላማ ምንድነው? እንደው ቲዲኤፍ ውስጥ ያለው ያ እነሱ ማለት አሁን እናንተ ከነሱ በተቃራኒ ሆናችሁ ወጣችሁ። ቲዲኤፍስ አላማው ምንድነው? ቲዲኤፍ አላማው ያለው በአሁኑ ሰዓት አለመረዳት ነው። አለመረዳት አለ። የሆነ ናሬቲቭ አለ። ይሄ መጥፎ የሆነ ናሬቲቭ መጥፎ የሆነ ትርክት አለ። ምንድነው? እነሱም ይሰብኩት አለ። እነ እገለኛ ጋር ናቸው። አሁን ብቻችን አይደለንም። 4 ኪሎ እንገባለን። ገና ህልም አለ ማለት ነው። ገና አዎ እቅድ ያወጡት ነው። እነ እገለኛ ያዙን እንጂ ለኛ ምክንያቱ ከነሱ ጋር ተዋጉ ካላቸው ቲዲኤፍ አይዋጋም። እኛ ማንዋጋም፣ እነሱም አይዋጉም። ምክንያቱ አንድ ወንድም እዚህ አንድ ወንድም እዛ ነው ያለው። አየህ ጨንቋቸዋል። እነሱ እኛን ሊመቱ ይፈልጋሉ። አለቆቻቸው እነዚህ ሽፍቶቹ ማለት ነው። የተደራጀው ግሩፕ ነው ባይዘው ወይ አሁን እነዚህ አካላት ምንድነው የሚያደርጉ ያሉ? የነዚህ ዋና እንትን ሆኖ ያለ ደግሞ ምንድነው ባለው መሳሪያው ነው ያለ ወደ ወረደ ነው የጊዜያዊ አስተዳደር ፕሬዝዳንት የጊዜያዊ ያሁን ያለው የጊዜያዊ ፋሽስት ነው እንጂ አስተዳደር አይደለም። ፋሽስት ነው ለኔ። ምክንያቱ እኔ የራያ ባላባት ነኝ። አለቴ ነው በሙሉ ጨፍጭፎታል። ሰራዊት ልኮ ጨፍጭፎታል። ታይቶ የማይታወቅ ማለት ነው። ፋሽስት ነው ለኔ። ታደሰ ወረደ ፋሽስት ነው። ፋሽስታው ስራ ሰርቷል። የራያ ጥንቀት ትናንትና አይተዋል። ጥንቀት በራያ ምን እንደሆነ ታውቀዋለህ። እሱ ራሱ ነው የነበረው ቄስ። እሱ ራሱ ነው የነበረው እንትን ማን ነው እድምተኛ ሁሉም የነበረው ብቻው ነው መግለጫ ያሰጠው። ህዝብ አልነበረም። እንደዛ አይደለም ጥንቀታችን። አላማጣና አካባቢው ማህበረሰቡ ወደ ቤተክርስቲያን እንዳይሄድ ተከልክሎ ነው ያለው። ታቦት እንዳይወጣ ተከልክሎ ነው ያለው። አየህ። ስለዚህ የቲዲኤፍ መሬት እንሰጥሃለን፣ ይሄን እናደርግልሃለን እየተባለን ያለው ያ አካል ደግሞ መሬት የመስጠት መብት የለው። እንደ ባለፈው እንደገለጽኩት መሬት የህዝብና የመንግስት ይላል ህገ መንግስቱ። መንግስት የለም በትግራይ ውስጥ። ፓርቲ ነኝ የሚል ቡድን አለ የተሰረዘ። እሱ ነው እየሸበሸበው የሚውለው እየሸጠው የሚውለው የሚቸበጅበው እሱ ነው። ስለዚህ ሚስ አንደርስታንዲንግ አለ አሁን በቲዲኤፍ። እነሱ ወንድሞች ናቸው፣ ጅግኖች ናቸው፣ አውቃቸዋለሁ፣ እንወዳቸዋለን። ግን አላማው ምንም ነገር የለም። ምንድነው የሚላቸው? ምዕራብ ትግራይ ያለ ያልተመለሰ መሬታችን አልተመለሰም ነው የሚለው ቡድን ማለት ነው።
ኢሮፕም ህዝቤ ነው። የኢሮፕ ህዝብ በጣም የተከበረ ታሪክ ያለው ትልቅ ሚዛን ያለው ህዝብ ነው። የኢሮፕ ህዝብ በጠላት ስር ነው ያለው በሻዕቢያ። ኦኬ ምዕራብ ትግራይ ከኢትዮጵያን ጋር ነው ያለው። አየህ ኢሮፕ ግን ከጠላት ነው ያለው። ስለ ኢሮፕ አያነሳም ይሄ ቡድን። አየህ እሱ የሚያነሳው ስለ ምዕራብ ትግራይ ነው። ሶ ቲዲኤፍ አይ ቲንክ ግማሹ ደግሞ አላማው እዛ መቆየት ነው። እኛ ስንገባ እዛ ቆይቶ አፈሙዙ ማዞር ነው። ስለዚህ የቲዲኤፍ አላማ የለም አሁን። ምክንያቱ አላማ የሚባል የትግራይ ህዝብ ምን እየሆነ ነው? ለማን ነው የምትኖረው? ለህዝብ ነው አይደል? ለህዝብ ነው የሚኖረው ቲዲኤፍ ለህዝብ የሚኖር ከሆነ የትግራይ ህዝብ ምን እየሆነ እንደሆነ፣ የትግራይ ኢኮኖሚ ምን እየሆነ እንደሆነ፣ ጠቅላላ የትግራይ ሶሻል ሙቭመንት ምን እየሆነ ነው? ትግራይ የኮንትሮባንድ ሆናለች፣ የግለሰቦች ሆናለች። የኔ ትግል ምንድን ነው? ለምንድን ነው የምታገለው ብሎ ነው ማሰብ ያለበት። እነዚህ ደግሞ ምንድን ነው በስለላ በእንትን ታጥረው ነው ያሉ። በአንድ ቤተሰብ ተከበው በቃ የእነሱ ያልሆነ ሰው የእነዛ እንጃ ቤተሰብ ወይም ደግሞ ቅርብ ወይም ደግሞ ምንም ካልሆነ ሊቅም ቢሆን ወታደራዊ ሊቅም ቢሆን እዛ አይመራም። ሌላንም ያደርጉለት። አየህ ይሄ ደግሞ ራስ መጥፋት ነው። በቃ ራስ ማጥፋት ነው። እና ወንድሞቻችንም ሁሉ እያዩት ነው። አብረን ነው የምናጠፋው እኛና ቲዲኤፍ ነን። የኛም እኮ ቲዲኤፍ የነበሩ ናቸው ቲፒኤፍ ያሉ። ስለዚህ ቀድሞ እኔ እናንተ እኮ በአንድ ላይ አይገባንም ማለት ቆይቶ ይረዳሃል ወይም ደግሞ እኔ ቆይቼ እረዳለሁ እንደዛ ነውና ያልተረዳም ይረዳዋል። ስለዚህ እኛ የህዝብ ነን፣ ለህዝብ ነው የምንለው፣ ለህዝብ ስልጣን እናረክብ ነው የምንለው። አላማችን ህጋዊ የሆነ የህዝብ መንግስት እንዲኖር ነው። እነሱ ደግሞ አይ ይሄ ቡድን ይሄ ዘራፊ ቡድን እየዘረፈ ያለው የትግራይ ሪሶርስ የትግራይ ወጣት እያሰቃየ ያለው እንጠብቃለን የሚል ከሆነ ግን ቲዲኤፍ አይደለም ሽፍታ ነው ማለት ነው። ስለዚህ ይህንን በዚህ ነው የምገልጸው። እኔ አንዳንድ ቃለ ምልልሶች ያዩዋቸው አሉ። በተለይ ቲዲኤፍ ውስጥ ያሉ ወይም ነባር የህወሓት ታጋይም የነበሩ ጄኔራሎችም ጭምር እኛ ከኢትዮጵያ ይልቅ ሻዕቢያ ጋር ሆነን ሀገረ ትግራይን መመስረት ነው የምንፈልገው፣ የምንታገለውም ለዛ ነው። ትግራይን ነጻ ማውጣት፣ ትግራይን ሀገር ማድረግ የሚል ነገር ሰማውና እንደው የእናንተ ትግል ትግራይ ውስጥ ያለውን ቡድን አስወግዶ ጊዜ አስተዳደር አቋቁሞ ቀጣይ ያለውን እንደው በዚህ ዓላማ ደረጃ ህዋቶች እንደመሆናችሁ መጠን ያው ከህዋት የወጣችሁ ናችሁ። ማን ከቲዲኤፍ የወጡ ናቸው እናንተም ጋር ያሉት ዞሮ ዞሮ ከቲዲኤፍና ከህዋት የወጡ ኃይሎች ናቸው። ከህዋት የወጣ የለንም እኛ። ከህዋት የወጣ የለንም። ከቲዲኤፍ የወጣ ነው። ከቲዲኤፍ ይወጣ። ቲዲኤፍ ደግሞ የትግራይ ህዝብ ተወሯል ብሎ የወጣ ነው። የትግራይ ህዝብ ጠላት ተብሎ ዞሮ በቀድሞ ያው አመራር ቦታም የነበሩ ነው። ይሄ ችግሩ እዚህ ላይ ነው ያለው ብርኬ። ልዩነቱ ህወሓትና የትግራይ ህዝብ መለየት አለብን። የፌደራል መንግስትና መከላከያ ሰራዊት አንድ ነው እንዴ? አንድ አይደለም። ፌደራል መንግስት የሚተዳደረው በፓርቲ ነው አይደል? ፓርቲ ተመርጦ ስልጣን ተሰጥቶት ፓርላማ ይዞ ነው አይደል? ይሄ መከላከያ ሰራዊት ደግሞ ተቋም ነው። አየህ የህዝብ ነው ማለት ነው። አገር የሚጠብቅ ነው አይደል? ቲዲኤፍም እንደዛ ነበር። የህወሓት የሚባል ሰራዊት እኮ የለም። ህወሓት በኢኮኖሚ በኃይል ነው ራሱ የሚያከብረው። የትግራይ ህዝብን አዋርዶ ራሱን እያከበረ የመጣ ማንም ሰው ያልተገነዘበው በተለይ በኢትዮጵያ ውስጥ እንደገና ደግሞ እንደ ትልቅ ተራራ እየታየ ምንም የሌለው ልቅምቃም ማለት ነው። ገብቶሃል? ስለዚህ እዚህ ያለው ግንዛቤ መስተካከል አለበት። አሁንም ህወሓትና የትግራይ ህዝብ ህወሓት የለም። አሁን ተሰርዟል። ህግ እኮ ነው የሚያስተዳድረን።
የለህም ተሰረዝክ የለም በቃ አለቀ እውቅና የምታገኘው በህግ ነው በህገ መንግስቱ ነው ህገ መንግስቱ አንተ አታስፈልግም ብሎታል ተሰርዘዋል ህወሓት አይደለም በተለምዶ ህወሓት ያለ ሰው መከራ በልተናል ስለዚህ አሁን ምንድነው ያለው ሽፍታ ስላለ መልካም ስለዚህ በቲፒኤፍ እና በቲፒኤፍ እንምጣና በእናንተ የነሱ የሚያነሱት ትግራይን የመገንጠል ሀገር የሚያደርግ ጥያቄ እናንተ እንዴት ታዩታላችሁ ከየት አመጡት ሀገር የሚል አሁን ህወሓቶች ነው የምትለኝ አንተ ህወሓት ትግራይ ሀገር ብሎ ያውቃል አንደኛ ሁለተኛ ሶስተኛ አማራጫችን ኢትዮጵያ ናት ነው የሚለው ነበር አይደል አሁን ግን ቆይ አሁን ግን ምን ሆኖ ነው እንደገና እንደዛ የሚለው ኤርትራው ነኝ የሚልሃል እኮ ኤርትራው ከሆነ ምን ያያረገ ነበር በትግራይ ውስጥ ወንጀል ሰርቷል ኤርትራው ሆኖ ነው ትግራይ ሲቀጠቅጥ የነበረ ማለት ነው ኤርትራው ሆኖ ነው ትግራይ ሲያደህ የነበረ ማለት ነው አየህ ስለዚህ የተደበቀ ተገለጠ ማለት ነው ተደብቆ የነበረ ተገለጠ ስለዚህ ከመቼ ነው ትግራይ ሀገር ለማድረግ አስበው የሚያቀው አንደኛ ትግራይ ሀገር ይሁን አይሁን የህዝብ ጉዳይ ነው ያንዲ ፓርት አርገው እሺ በእንት አባባል ወይም ደግሞ በሌላ አባባል ህወሓት የሚል ፓርት አርጉት እሺ አንድ ፓርት ሀገር ማድረግ ይችላል እንዴ አይችልም እንዴት ይችላል እነሱ ያረጉታል ኤርትራ እንደሸጡት ማለት ነው መለስ ነው የሸጠው ቀጥታ አየህ ማድረግ ይችላል ምክንያቱም መጠየቅ አትችልም ህዝቡ መብት የለው አገር እንሆናለን ኖ እኛ ኢትዮጵያውያንን ማለት ያለበት የትግራይ ህዝብ ብቻ ነው የትግራይ ህዝብ ይሄ እድል አጋጥሞታል አላጋጠመው ምርጫ እኮ እጅ ተይዞ እንደዚህ ነውና እያየኩ ነው ዝምረጥ ነው የሚባለው ስለዚህ ይሄ ህወሓት የምትለው እኔ ደግሞ ሽፍታ ምለው ቡዱን እንዴት ነው አገር የማድረግና አገር አለማድረግ ስልጣን ማን ነው የሰጠው ታዲያ ምንድነው የሚለው ያለው መደበቂያ መሸወጃ መሸሻ በቃ ማለት መሸሸጊያ ነው በቃ እኛ እንደዚህ ነን እያለ ትርክት ለመፍጠር ነው ይሄ ለትግራይ ህዝብ ዳቦ ይሆናል አይሆንም ኢትዮጵያ ምንድነው ችግሩ ንገረኝ ምንድነው ችግሩ ግዴታህና መብትህ ተጠብቀ የት ነው ያለው ችግሩ ስለዚህ ይሄ ማጭበርበር ይባላል ማጭበርበር አየህ እኛ እኔ እንደኔ ማለት ነው ትግራይ ሀገር መሆን ብቻ ሳይሆን ኢትዮጵያውያን ቆም ብለው አስበው ትልቅ ሀገር ትልቅ ህዝብ ያላት ሀገር ታሪክ ክብር ያላት ሀገር የሰው መገኛ የሆነች ሀገር የታሪክ የቅርስ የፊደል የቀመር ባለቤት የሆነች ሀገር ማለት ነው ተከባብረው ተቻችሎ አይደለም ተከባብረው እንዲኖር ፈልጋለሁ ቀይ ባህር መምጣት አለበት ትግራይ ተወውና እንዴ እኛ ያልተደፈርን ሀገር ለስንት ጠላት ያሸነፍን ሀገር በራሳችን እንድትንሸነፋለን ስለዚህ ይሄ አደናጋሪ የሚያደናግረው ያለው ግሩፕ አደም መግዛት አለበት ወደ ህግ ቁጥር መግባት አለበት ለዚህ ደግሞ የኢትዮጵያ ህዝብ በሙሉ ከጎናችን ይቁም ይያልኩ አየህ ከጎናችን ይቁም በምንም በሁሉም በተለይ በኢኮኖሚ በፋይናንስ እንዲያግዘን እንፈልጋለን የጋራችን ነው የትግራይ ሰላም ማጣት የኢትዮጵያ ማጣት ነው ያፋር የኦሮሞ የደቡብ የአማራ የሁሉም አሁን አማራ ክልል ሂድ የምን መናኸሪያ ሆኗል አሁን የሻዕቢያ መሳሪያ መናኸሪያ ሆኗል አየህ እንዴት አንድ የሳህል ሽፍታ ኢትዮጵያን ልረብሻት እንደዚህ ይሆነ ማንንም ኢትዮጵያ መቆም የለበትም አገሩ ነው ወደሱ ነው እሳት ወደ አንተ ነው መጣው ወደሱ ነው መጣው አብረን ነው መከላከል ያለብን ነገር ለማለት ፈልጌ ነው ስለዚህ ይሄ መደበቂያ ነው ከህግ ተጠያቂነት ለመውጣት ነው ህዝቡ ለመሸወድ ነው እንጂ ይሄ ባህላው ጀነራል በሙሉ ያለው ይሁን ፓርት ነኝ የሚል ይሁን ሌላ ፓርትም ቢሆን
ስምረት ይሁን ባይቶና ምናምን ይባላሉ አይደል? እነዚህም ሀገር መስራት አይችሉም፣ አይሆንም። የህዝብ ነው በቃ ፍላጎቱ። ህዝብ እንደዚህ ነኝ ካለ ለህዝብ ነው፣ ለህዝብ መብቱ ለህዝብ ስጠው። አየህ ኤርትራ ተገንጥላለች ከዚህ በፊት። የኤርትራ ህዝብ ምንድነው የሆነው? ገልጋይ የሌለው የውጭ መሳሪያ ሆኖ መሬቱ የኤርትራ መሬት እያከራየ የሚኖር መንግስት ያዙና በዛ ሽርፍራፍ ዶላር እየኖረ የኤርትራ ህዝብ ግን በትኖታል፣ የለም አሰቃይቶታል። የእስር ቤት ውስጥ በጣም ብዙ አመቶች በትግሉ የነበሩ ሰዎች እስካሁን የታሰሩ አሉ፣ እዛ ይሞታሉ። ስለዚህ ከሱ መማር ያለብኝም እኔ ኦሮሞ ሀገር ሊሆንም አልፈልግም፣ አማራ ሀገር ሊሆንም አልፈልግም። አብረን መኖር ይቻላል። አብረን ልንኖር ግን መከባበር ነው። አንተ አማራውን ደቡቡን በጣም ትኮራለህ፣ በጣም ደስ ይላል አይደል? እኔ አሁን ትግራዋይ ነኝ፣ ኩሩ ትግራዋይ ነኝ። ልንገርህ በትግራዋይነቴ በጣም ነው የምኮራው፣ ደስተኛ ነኝ። አየህ ያንተም አከብራለሁ፣ ያንተም ወደዋለሁ። ለምን የኔ እንድትወደው የኔ እንድታከብረው ነው። ሙስሊሞች ወዳቸዋለሁ፣ አከብርላቸዋለሁ። ኦርቶዶክስ እንዲወዱልኝ፣ ፕሮቴስታንትም እንደዛ በየሃይማኖቱ። ለዛ ነው የሰው ሃይማኖት እንታከብረው አይደል? ሃይማኖት እንዲያከብርልን ነው። የኔ ይበልጣል ካልክ እኔ ይበልጣል ነው የምልህ። ስለዚህ ተከባብረን ማነው ተቻችለን የሚባል ነገር ሳይሆን ተከባብረን ተዋደን ነው የምፈልገው እኔ። ስለዚህ በኢትዮጵያ ቃላቶች አሉ፣ ተቻችለ መኖር ይባላል። ተቻችለ ምንድነው? ባልና ሚስትም ተቻቻሉ ይባላሉ። ለባልና ሚስት እንዴት ነው ተቻቻሉ የምትለው? ይቅር ባልና ሚስት ጎረቤትም ተከባብረህ ነው የምትኖረው እንጂ ተቻችለ አይደለም። መቻቻል የሚባል ቃል አልወደውም። የምታከብረው ከሆነ ትወደዋለህ ማለት ነው። መቻቻል ግን ሳትወደው ነው፣ አልመታውም እንጂ እያየኸው ነው። አንደኛ ይሄ መጥፋት አለበት፣ መታረም አለበት ብዬ ነው የማስበው። ያልከው ነገር የነዚህ ውሃ የማይቋጥር ከወንጀል ነፃ ለመሆን በህዝብ ላይ ለመሸሸግ የሚያደርጉት ጥረት ነው እንጂ ይቅር ሀገር ሊያደርጉ የትግራይ ህዝብ መንገድም አልሰሩምና